ጥቁር ሕዝብ በነጮች ላይ ፍጹም የበላይነትን የተቀዳጀበት የዓለምን ታሪክ መዝገብ የገለበጠ ያ ታላቅ ቀን ነጭ በጥቁሮች ላይ ፍጹም የበላይነትና አስተዳዳሪነት መብት እንዳለው ተደርጎ ይታሰብ የነበረውን ስህተት ኢትዮጵያ በደሟ ታረመው ዘንድ ግድ ሆነ። የአውሮፓውያን የቅኝ አገዛዝ ስርዓት በዚያች ታላቅ የጥቁሮች ሀገር ላይ ሊሞከር ሲል ውጤቱ መሳለቂያ መሆንና አንገት ደፍቶ መመለስ ሆነ። ይህ ለብዙ አፍሪካውያን የነጻነት ጮራ የሆነ ታሪክ የሁላችንም ኩራት ሲሆን በዛሬው ዝግጅታችን ደግሞ የዚያን የድል የዋዜማ ቀናት መለስ ብለን እንመለከታለን። ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። የትግራይ ተራሮች በከባድ ውጥረት ተሞልተው በሚያስፈራ ዝምታም ተውጠዋል። ንፋሱ በአድዋ ሸለቆች በሰሎዳና በማርያም ሸዊቶ ተራሮች መሃል ሲያልፉ የዘመናትን ነጭ በጥቁር ላይ ገዥ የሆነበት አምባገነናዊ ስርዓትና ኢትዮጵያ ላይ ለመሞከር የተቃጣው የዚህ አይነት ሙከራ ሊሰረዝ ሊፈነዳ የተቃረበን ታላቅ ታሪክ ማዕበል እያረገዘ ይመስል ድምፁ በልሆሳስ ያስገመግማል። ጊዜው ደግሞ የካቲት 1888 አጋማሽ ላይ በዓለም ታሪክ ውስጥ የጥቁር ሕዝቦችን ማህደር ለዘላለም የሚቀይረው ምድርን የሚያንቀጠቅጠው ያ ታላቅ ክስተት ከመፈንዳቱ ከጥቂት ቀናት ቀደም ብሎ በአድዋ ጦርነት ዋዜማ ላይ ልዩ የሆነ ስነ ልቦናዊ ፖለቲካዊና ወታደራዊ ውጥረት በሁለቱም የጦር ሰፈሮች ላይ አርብቧል። ከየካቲት አጋማሽ ጀምሮ በአድዋ ዙሪያ የሰፈረው የኢትዮጵያ ሰራዊትና በሳውሪያ የመሸገው የጣሊያን ጦር ልክ እንደ ተቆጡ አውሬዎች ፊት ለፊት ተፋጠውም ነበር። እቴጌ ጣይቱና አጼ ሚኒሊክም የሰራዊቱ ስንቅ በከፍተኛ ጥንቃቄ በጥበብ እያስተዳደሩ ቢሆንም ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ከመላው ኢትዮጵያ የተሰባሰበው ከ100 ሺህ በላይ የሚገመተው ሰራዊት በአንድ ቦታ ላይ ለረጅም ጊዜ በመስፈሩ ምክንያት የምግብ አቅርቦት እጅጉን ተመናምኖም ነበር። የካቲት 17 ቀን ግን ይህ የሎጂስቲክ ችግር ጣሪያ የነካበትም ቀን ሆነ። በኢትዮጵያ ሰራዊት ካምፕ ውስጥ ትልቁ ስጋት ከባዱ ጠላታቸው ዘመናዊ መሳሪያ የታጠቀው ጣሊያን ሳይሆን ራስን ማላወስ አላስችል ያለው ረሃብ ሆነ። አጼ ሚኒሊክ ግን ሊፈነዳ የተቃረበው ይህንን ፈተና በታላቅ የጦር ጥበብ አርቆ አሳቢነት ወደ ድል መሳሪያነት ቀየሩት። ንጉሠ ነገሥቱ ጣሊያኖች ከመሸጉበት ጠንካራ ምሽግ ወጥተው በግላጭ ቦታ ላይ እንዲያጠቁ ይፈልጉም ነበር። ምክንያቱ ደግሞ በምሽግ ውስጥ ያለን ከዛም በመትረየስ በዘመናዊ መሳሪያ የተጠናከረን ጦር እንዲህ ባለ ሁኔታ ያባበሉ ማጥቃት ራስን ማጥፋት መሆኑን በሚገባ ተረድተውታል። ስለዚህ የሰራዊቱ ስንቅ ማለቅና መሰልቸት እንደ ትልቅ የስነ ልቦና ጦርነት መሳሪያ አድርገው በመጠቀም መላዘየዱ። በእነዚህ አስጨናቂ የዋዜማ ቀናት ውስጥ የኢትዮጵያ የስለላ መረብ በዓለም ታሪክ አቻ የማይገኝለት እጅጉን አስገራሚ ሥራ ሰርቷል። እዚህ መረብ ዋነኛ ተዋናይ እንደዚሁም የጠላትን ልብ ሰርስሮ የገባው ጀግና ባሻ አዋሎም ሐረጎም ነበሩ። ሞታቸውን በኪሳቸው ይዘው ወደ ጣሊያኑ ጀነራል ኦሬስቴ ባራቴሪ ካምፕ በድፍረት በመሄድ የተሳሳተ መረጃን እንደማር እያጣፈጡ ይግቱት ጀመር። የሚኒሊክ ሰራዊት ስንቅ አልቆበታል፣ በረሃብ አለንጋ እየተገረፈ ነው። ሰራዊቱ ተስፋ ቆርጦ ብዙዎቹም የያዙትን መሳሪያ እየጣሉ ወደ የመጡበት እየተበታተኑ ነው። አጼ ሚኒሊክም በሽንፈት ስሜት ወደ ሸዋ ለመመለስ ድንኳናቸውን እያነሱ ነው የሚለው የባሻ አዋሎም ጣፋጭ መርዝ በባራቴሪ ጆሮ ውስጥ ሲንቆረቆር የጣሊያን ጦር አዛዦች የድል ሽታ ገና ሳይዋጉ አስፈነደቃቸው። በብሪትም ተሞሉ፣ ተታለሉም ጭምር። በተለይ የካቲት 17ና ከዚያ በኋላ ባሉት ቀናት ውስጥ ባሻ አዋሎም እጅግ ረቂቅ የሆነ ወጥመድ አዘጋጁ። ጣሊያኖች እሁድ ዕለት የካቲት 23 ቀን ቢያጠቁ የተሻለ እንደሆነ፣ ምክንያቱ ደግሞ የኢትዮጵያ ሰራዊት በዓል ለማክበር ለመጸለይ መሳሪያውን አስቀምጦ ወደ ቤተ ክርስቲያን ስለሚሄድ ድንገተኛ ጥቃት ለመሰንዘር እጅግ አመቺ ነው ሲሉ አሳምኗቸው። በአንጻሩ በጣሊያን ካምፕ ውስጥ የነበረው ሁኔታ ከውጭ ሲታይ ያማረ ከውስጥ ግን ጊዜን የሚጠብቅ ቦምብ ነበርና ጀነራል
ባራቴሪም ቢሆን ከባድ የስንቅ እጥረት ገጥሞት ነበርና ከሮም በተለይም ከጠቅላይ ሚኒስተር ፍራንቼስኮ ክሪስ የሚመጣው ጫና እረፍት ነሳው። የጣሊያን ክብርን አስጠብቅ በማለት ባራቴሪ አፋጣኝ እርምጃ እንዲወስድ በቴሌግራም አስጨነቀው። የካቲት 21 ቀን ምሽት ባራቴሪ ጀነራሎቹን ዳቦር ሚዳን፣ አልቤርቶኒ አሪሞንዲና ኤሌናን ሰብስቦ ወሳኝና የታሪክ አቅጣጫን የቀየረ ስብሰባን አደረገ። ማፈግፈግ ወይንስ ማጥቃት የሚል ጥያቄም ተጀመረ። ጀነራሎቹ በሙሉ የኢትዮጵያን ጦር አቅምና ቆራጥነት አቅልለው በመገመት እንዲሁም በባሻ አዋሎም የስለላ መረጃ ሙሉ በሙሉ በመታለል ወደፊት መገስገስና ማጥቃት እንዳለባቸው በአንድ ድምፅ ወሰኑ። የትዕቢትና የንቀት ዳመና የጣሊያንን ጦር አዛዦች አይናቸውን ጋርዶት ወደ ጥፋት ገደል እየነዳቸው ነበር። የካቲት 22 ቀን ሌሊት ጨረቃ ፊቷን ነስታ በተራሮቹ ጀርባ ተደብቃለች። የጣሊያን ጦር በአውሮፓዊ የጦር ሥርዓት በሦስት አቅጣጫ ተከፍሎ በድቅድቅ ጨለማ ውስጥ ሞቱን ፍለጋ ጉዞ ጀመረ። ግባቸው ማለዳ ላይ የኢትዮጵያን ጦር በድንገት አጥቅጦ መደምሰስ ነበር። ነገር ግን የአድዋ መልክዓ ምድር ተራራው፣ ሸለቆና ቋጥኙ ራሱ ለኢትዮጵያ ነፃነት ዘብ የቆመ ከተራበው የኢትዮጵያ ሰራዊት ጋር ያበረ ይመስል ነበር። ጣሊያኖቹ ሲመኩበት የነበረው ካርታ እጅጉን የተሳሳተ፣ ከመሬት ላይ ካለው እውነታ ጋር ፍጹም የተጣላም ሆነ። ጣሊያኖች በያዙት ካርታ ላይ ኪዳነ ምሕረት ተብለው የተሳሉ ሁለት ቦታዎች ነበሩ። አልቤርቶኒ መድረስ ከነበረበት ቦታ አልፎ ወደ ኢትዮጵያ ጦር ሰፈር ወደ እውነተኛዋ ኪዳነ ምሕረት እጅጉን በተሳሳተ መንገድ ቀረበ። በዚህ ስህተት ምክንያትም የአልቤርቶኒ ጦር ከሌሎች ሁለት የጣሊያን የጦር ክፍሎች ጋር የነበረው ግንኙነት ተቋረጠ። ይህም ለኢትዮጵያ ጦር ምቹን ሁኔታ ፈጠረ። በአንጻሩ በኢትዮጵያ ካምፕ የካቲት 23 ቀን ጎሲቀድ አጼ ሚኒሊክና እቴጌ ጣይቱ በቅዱስ ጊዮርጊስ ቤተክርስቲያን በከፍተኛ መንፈሳዊ ጸሎት ላይ ነበሩ። የጣሊያን ጦር ከምሽጉ ወጥቶ መምጣቱን የሚያበስረው የስለላ መረጃ እንደደረሳቸው ወታደራዊ ትእዛዛቸውን አስተላለፉ። የክተት ነጋሪቱም ምድሪቱን አንቀጠቀጣት። ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የተባለለት በረሃብ የደከመው የኢትዮጵያ ጀግና ሁሉ ነፃነቱን ክብሩን ተነክቶበታልና ልክ እንደ ተቆጣ አይንም መንጋ እምቢላ ገሬ እያለ ከየድንኳኑ እየተመመ መጣ። ራስ አሉላ፣ ራስ መኮንን፣ ራስ ሚካኤል ፊት አውራሪ ገበየውን ጨምሮ መላው ጀግና ጦራቸውን መዘዙ። ከየካቲት 17 ጀምሮ የነበረው አስጨናቂ የትዕግስት የረሃብ ጥብ የጠበቃ ጊዜ አብቅቷል። የኢትዮጵያ ሰራዊት በጀግንነት በአስገራሚ ጦር ስልትና በማይበገረው የአንድነት መንፈስ ጠላትንም ገጠመው። ታሪክ ለዘላለም እንደሚመሰክረው ያ ባድዋ ዋዜማ በሚኒሊክ በጣይቱና በአዋሏም የተጠነሰሰው ጥበባዊ ስልት የካቲት 23 ቀን ደማቅ የነፃነት ፀሐይ ሆኖ ወጣ። አድዋ የኢትዮጵያ ብቻ ሳይሆን የመላው የጥቁሮች ሕዝብ የኩራት ማማ፣ የነፃነት ተምሳሌት ሆኖ በዓለም ታሪክ መዝገብ ላይ በደማቁም ሰፈረ። ይለት ዛሬ ከኢትዮጵያ አልፎ የጥቁሮች ኩራት ሆኖ በኩራት ሲታወስ ይኖራል። ይህንን የጦርነት ዋዜማ ሰሞን እንዲያርገን ወደ እናንተ ማድረስ ነው። የአባቶቻችን አድዋ ይህንን ይመስላል። የኛስ አድዋ ምንኛ መልክ አለው? በአስተያየት መስጫው ላይ እንድትወያዩበት ጠየቅን። በድጋሚ ለቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ።